Hello everyone, good afternoon. ይሰማችኋል? Hello. Hello guys. Can you hear me? ይሰማል የምለው? ኦኬ። እሺ ዛሬ እንግዲህ እንደምታዩት የግራመር ፓርት 9 ነው የምናየው። ሞዳል ኦክሲለሪ ነው የዛሬ ሌሰናችን የሚሆነው። ስለዚህ ከተሰማችሁ we're going to go straight into the lesson. ሞዳል ኦክሲለሪ ምንድን ነው? ፈርስት ከዴፊኒሽኑ እንጀምር። ሁለት አይነት ኦክሲለሪ ማለት ኦክሲለሪ ቨርብስ ሄልፒንግ ቨርብስ ናቸው። ሄልፕ የሚያደርጉ ቨርብስ ናቸው እና ሁለት አይነት ኦክሲለሪ ቨርቦች አሉ። የመጀመሪያው ኦክሲለሪ ፕራይመሪ ኦክሲለሪ ይባላል እና ቴንስ ስናይ እነዚህ ፎርሞች በተለያየ ሁኔታ አይተናቸው ነበረ። አሁን ቱ ቢ የሚባሉትን ፎርሞች ኢዝ፣ አም፣ አር እነዚህ ናቸው ቱ ቢ ፎርምስ እና እነዚህን ኢፍ ዩ ሪሜምበር ኮንቲኒየስ ፎርም ላይ በደንብ አይተናቸው ነበረ። ቱ ሃቭ ደግሞ ፐርፌክት ፎርም ላይ ነበር ያየናቸው። ራይት ሃዝ፣ ሃቭ፣ ሃድ እነዚህን ፐርፌክት ፎርም ላይ ያየናቸው ሄልፒንግ ቨርብ ነበሩ። ቱ ዱ ደግሞ ሲምፕል ፎርም ላይ ማለት ሲምፕል ፕሬዘንት፣ ሲምፕል ፓስት፣ ዱ፣ ዳዝ፣ ዲድ ተብለው እነዚህን ደግሞ ሲምፕል ፎርሞች ላይ አይተን ነበር። ስለዚህ ፕራይመሪ ኦክሲለሪስ ጥቅማቸው ቴንስ ፎርሜሽን ላይ ለፐርፌክት፣ ለኮንቲኒየስ እና ለሲምፕል ቴንስ ፎርሜሽን ባየናቸው መልኩ ገብተው ያግዛሉ ማለት ነው። ቴንስ ፎርሜሽንን ያግዛሉ። ሄልፒንግ ቨርብ ናቸው። ሄልፒንግ ቨርብ የምንላቸው ኦክሲለሪስ ወይም ሄልፒንግ ቨርብስ ናቸው፣ ፕራይመሪ ኦክሲለሪስ። ዛሬ ግን የምናየው ፕራይመሪዎቹ ሳይሆን ሞዳል ኦክሲለሪስ ነው። ሞዳል ኦክሲለሪስ ወይ ሰከንዳሪ ኦክሲለሪ የሚባሉት እነዚህ ሄልፕ የሚያደርጉት ምን በማድረግ ነው? በአንድ ሴንቴንስ ውስጥ ፖሲቢሊቲ የአንድ ነገር የመሆን ፖሲብል መሆኑን ምናልባት የሆነ ነገር ይሆናል አይሆንም የሚለውን ነገር ይገልጹልናል። ካፓቢሊቲ ማለት ካፓሲቲ አንድን ነገር የማድረግ አቅም ማለት ነው። ዊሊንግነስ ፍቃድ ማለት ነው። ፐርሚሽን አንድ ነገር እንዲሁም መፍቀድ ወይም መከልከል ነው። ራይት ፐርሚት ማድረግም መፍቀድ ነው። ስለዚህ እነዚህ ነገሮች ኢን ሴንቴንስ ገብተው የሚነግሩን ሞዳል ኦክሲለሪስ ይባላሉ። ብዙ ጊዜ የሚታወቁት ኮመን የሆኑት ሞዳል ኦክሲለሪዎች ካን፣ ኩድ፣ ሜይ፣ ማይት፣ ማስት፣ ሻል፣ ሹድ፣ ዊል እና ውድ ናቸው በጣም ኮመኖቹ። ከዚህ ውጭም በጣም ኮመን ያልሆኑ ግን ሞዳል ኦክሲለሪ የሆኑ አሉ። እነሱንም የምናያቸው ይሆናል ማለት ነው። ኦኬ ዛሬ የምንጀምረው ካን፣ ኩድ፣ ሜይ እና ማይት ነው የምናየው። አራቱ ሞዳል ኦክሲለሪዎች ነው የምናየው። ስለዚህ ወደ ካን እና ኩድ እኔ ካን ኤንድ ኩድ። ካን እንግዲህ ከቃሉ ሞስት ፕሮባብሊ ብዙ ጊዜ ቴንስ ላይ ስንጠቀመው የምታውቁት ካን የአንድን ሰው አቢሊቲ ኢን ፕሬዘንት ይነግረናል። አይ ካን ዱ ዲስ ካላችሁ ይሄን ነገር ማድረግ እችላለሁ ማለት ነው። ራይት አቢሊቲ አቅማችሁን ነው የሚናገረው። ኩድ ደግሞ የሚነግረን አቢሊቲ የሆነው ግን ፓስት ፎርም ነው። የካን ፓስት ፎርም ኩድ ነው። ስለዚህ አቢሊቲ ኢን ፓስት ኩድ ይነግረናል ማለት ነው። ካን ከኩድ የሚለየው በምንድን ነው? referring to something with strong possibility of occurring አንድ ነገር ሀፐን የማድረጉ ፖሲቢሊቲ ስትሮንግ ነው ብለን ለመናገር ደግሞ ካን እንጠቀማለን። እነዚህ ነው በግልጽ በደንብ በዝርዝር እናያቸዋለን፣ ግን እንደ ኢንትሮዳክሽን ለማየት ነው። አሁን ኩድን ደግሞ we use it to refer to something that has a weak possibility አንድ ነገር ይሆናል ፖሲብል ነው፣ ግን የሚሆንበት ፖሲቢሊቲ ዊክ መሆኑን ከካን ትንሽ ሌስ መሆኑን ለመግለጽ ኩድ እንጠቀማለን ማለት ነው። ካንና ኩድ ሁለቱም ሪኩዌስት ሜክ ለማድረግ ወይም አንድ ነገር ለመጠየቅ እንጠቀምበታለን። ግን ፐርሚሽን ፍቃድ ስንጠይቅ ብዙ ጊዜ ኩድ ከካን ፖላይት ነው፣ ሞር ፖላይት ነው ኩድ። ዩዛቸውን እኔ ዩዝስ ኦፍ ካን ኤንድ ኩድ። ካንና ኩድን የምንጠቀመው እንግዲህ የመጀመሪያው ያየነው ዴፊኒሽኑ ላይ ምንድን ነው? ካንና ኩድ አቢሊቲን ወይም ፖሲቢሊቲን ይነግሩናል። ካን ፕሬዘንት ፎርም ላይ ነው፣ ኩድ ደግሞ ፓስት ፎርም ላይ ነው የምንጠቀምበት። ለምሳሌ ሺ ካን ስፒክ ኢታሊያን ቬሪ ዌል። ኢታሊያን በጣም በጥሩ ሁኔታ ትናገራለች። አቢሊቲ ራይት። ሺ ካን ኢታሊያን መናገር በደንብ ትችላለች እንደማለት ነው። አይ ኩድ ስዊም በት አይ ኩድንት ራይድ አ ባይክ ዌን አይ ዋዝ 9 years old። ይኸውን ኢን ዘ ፓስት ነው። 9 ዓመቴ እያለ ስዊም ማድረግ እችል ነበረ። ራይድ ባይክ ግን ራይድ ማድረግ አልችልም ነበር። ካፓሲቲው አቢሊቲው አልነበረኝም ኢን ዘ ፓስት ማለት ነው።
he said he could get that ticket for me. ይሄ indirect speech ነው። እንደዚህ አለ in the past ቲኬቱን ለኔ ማግኘት እንደሚችል ነግሮኝ ነበረ in the past ability ነው። አሁን እስካሁን ድረስ ያየናቸው ሶስቱም abilityዎች ናቸው። ካንና ካንትን ደግሞ ሌላ የምንጠቀምበት ቦታ ምንድነው? when we want to talk about an ability at a specific time in the present ወይም future ከፊውቸር ጋር የተገናኘ ወይም ከፕሬዘንት ጋር የተገናኘ አቢሊቲን ወይም ኢንአቢሊቲን አንድ ነገር የማድረግ አለመቻልን ለመግለጽ ስንፈልግ ካንና ካንት መጠቀም እንችላለን። ለምሳሌ I can see you አንቺን ማየት እችላለሁ in the present right? help I can't breathe መተንፈስ አልችልም እርዱኝ አቢሊቲ ሁለቱም የሚገልጹት ይሄ አቢሊቲ ነው፣ ይሄ ኢንአቢሊቲ ነው። አንድ ነገር ማድረግ አለመቻልን ነው ካንት የሚገልጸው ማለት ነው። እሺ ሌላው ጥቅሙ ሌላው ካን የምንጠቀምበት ቦታ ምንድነው? to make general statements about what is possible አንድ ነገር ፖሲብል መሆኑን ለመግለጽ ያው ዴፊኒሽኑ ላይ እንደገለጽ ነው ካን እንጠቀማለን። it can be very cold here in winter winter ላይ በጣም ኮልድ ይሆናል። see it is possible winter ሲመጣ ወይም ክረምት ሲመጣ በጣም ኮልድ መሆኑ ፖሲብል የሆነ ሲቹዌሽን ነው። you can easily get lost in this town በዚህ ታውን ውስጥ በጣም መጥፋት ወይም ሎስት መሆን ፖሲቢሊቲ ነው። ይሄን ፖሲቢሊቲ ነው የሚገልጸው። ስለዚህ ሁለቱም ሴንቴንሶች አንድ ነገር ሀፕን የማድረግ ፖሲቢሊቲ እንዳለው ይነግሩናል ማለት ነው። ኩድ ደግሞ to make general statements about the past ላይ ፖሲብል የሆኑ ጀነራል የሆኑ ስቴትመንቶችን ሜክ ማድረግ ስንፈልግ ኩድን መጠቀም እንችላለን። ለምሳሌ it could be very cold there in winter winter ሲመጣ እዛ ቦታ ላይ ስለ የሆነ ቦታ እያወራን ነው በጣም ኮልድ ይሆናል። ፓስት እና ፕሬዘንት የለውም። አያችሁ እዚህ ጋር ጀነራል ስቴትመንት ሜክ ለማድረግ ስለሆነ የምንፈልገው it can be very cold here in winter እዚህ በጣም ዊንተር ሲመጣ ኮልድ ይሆናል ወይም ይቀዘቅዛል ማለት ትችላላችሁ። it could be very cold here in winter ማለት ትችላላችሁ። ሁለቱም አንድ ነገር ፖሲብል መሆኑን ይነግረናል ማለት ነው። you could get there in time if you hurried up hurry up ካደረግ ወይም በፍጥነት ከሄድክ እዛ ቦታ on time in time መድረስ ትችላለህ። ጀነራል ስቴትመንት ፖሲብል የሆነውን ነገር በሁለቱም ገልጸን መናገር እንችላለን ማለት ነው። ሌላው we use could to make guesses about the past could ሌላ ጥቅሙ we can make guesses አንዳንድ ነገሮችን ገስ ማድረግ ወይም በገመት እንችላለን about the past it's 10 o'clock they could have arrived by now አሁን 4 ሰዓት ሆኗል right? ስለዚህ እስካሁን ድረስ አራይቭ አድርገዋል ማለት ነው። they could have arrived ይሄንን ትዝ የሚላችሁ ከሆነ ፕሬዘንት ፐርፌክት ላይ አይተነዋል ባይ ስንጠቀም right? ስለዚህ ኩድ ከዚህ ጋር መግባት ይችላል። ፖሲብል ነው by this time እነሱ አራይቭ አድርገው ሊሆን ይችላል የሚለው ነገር ይነግረናል። where are they የት ናቸው? they could have got lost ጠፍተው ሊሆን ይችላል። የሆነ ታይም in the past የሆነ ቦታ ለመድረስ ሲሞክሩ ጠፍተው ሊሆን ይችላል። that's a possibility ስለዚህ ይሄን possibility የምንገልጸው በኩድ ነው ማለት ነው። possibility in the past ሌላው we can use could to show that something is possible but not certain አንድ ነገር ፖሲብል ነው ግን ሙሉ ለሙሉ ያ ነገር መሆን አለመሆኑን እርግጠኛ አለመሆናችንን ስንገልጽም could መጠቀም እንችላለን። they could come by car በመኪና ሊመጡ ይችላሉ። see it's possible they could be at home ቤት ሊሆኑ ይችላሉ። it's something that's possible certain እርግጠኛ አይደለንም ግን ይሄ ነገር መሆን አለመሆኑ possibility ነው። እሱን ለመግለጽ ስንፈልግ ኩድን መጠቀም እንችላለን ማለት ነው። ሌላው የካን እና ካኖት ዩዝ ምንድነው? ካንት ወይም ካኖት ያው is the same ካንት አጥሮ ነው ካኖት የሚለው አጥሮ ነው። to say that something is impossible አንድ ነገር መሆን እንደማይችል impossible መሆኑን ለመግለጽ ነው። that can't be true ያ እውነት ሊሆን አይችልም it's impossible you cannot be serious ልትሆኚ ወይም ልትሆን አትችልም it's impossible ስለዚህ ያን ነገርን impossibility መግለጽ ስንፈልግ can't or cannot መጠቀም እንችላለን። ያው they're basically the same አጥሮ ነው እንዳልኳችሁ ካንት የካኖት አጭር ፎርም ነው። ሌላው can't have ወይም couldn't have to say that a past event was impossible እንግዲህ have ሲገባበት ፐርፌክት ፎርም አለው። ፐርፌክት ደግሞ እንደምታውቁት ቴንስ ላይ እንዳየነው in the past የተጀመረ አክሽን ነው። ስለዚህ in the past የሆነ ኢቨንት impossible መሆኑን ወይም አለመደረግ አለመቻሉን ለመግለጽ couldn't have ወይም can't have መጠቀም እንችላለን። they can't have got lost እዚህ የሚወጡበትን ወይ መንገዱን ያውቁታል አይጠፉም እነሱ እያለ ነው። አይጠፉም ማለት አሁን ፕሬዘንት ላይ አይደለም። ከፕሬዘንት ጋር ኦፍ ኮርስ ግንኙነት አለው ግን
የሆነ ፖይንት ላይ in the past ወይ ጠፍተዋል ወይ አልጠፉም። we're talking about the past። ስለዚህ have ከገባ እንደምታውቁት ፓስት ላይ የተጀመረ ግን ከፕሬዘንት ጋር የሆነ ግንኙነት ያለው አክሽን ነው የሚያሳየን። ስለዚህ can't have plus verb 3 መጠቀም እንችላለን ማለት ነው። if Jones was at work until 6 he couldn't have done the murder። ጆንስ ስራ ላይ እስከ 6 ሰዓት ከነበረ ግድያውን የፈጸመው እሱ አይደለም ማለት ነው። ኢምፖሲብል ነው ማለት ነው። in the past እስከ 6 ሰዓት ላይ ስራ ላይ ነበረ። ስለዚህ በዛ ሰዓት የተፈጸመውን murder he couldn't have done it። እሱ ሊሰራው አይችልም ወይም እሱ ሊያደርገው አይችልም። couldn't have verb 3። ስለዚህ something impossible እንደሆነ በካንት ገለጽም ማለት ነው። ኦኬ ሌላው we use can't to ask for permission or give someone permission። ለአንድ ሰው permission ለመስጠት ወይም permission ለመጠየቅ ልንጠቀመው እንችላለን። could ደግሞ deny ለማድረግ አንጠቀምበትም። could is not used to give or deny any consent። ካንን ነው permission ለመስጠትም ለመቀበልም የምንጠቀምበት ካንን ነው። could እዚህ ጋር ይገባል። ለምሳሌ can I ask you a question please? Students can travel for free። ጥያቄ መጠየቅ እችላለሁ ወይ? see it's a permission ነው። students can travel for free። ተማሪዎች for free travel ማድረግ ይችላሉ። አሁን ደግሞ ask እያደረገን አይደለም permission ምን እያደረገን ነው? give እየሰጠን ነው permission። students እንደዚህ ማድረግ ይችላሉ permission እየሰጠን ነው። could ግን is not used to give or deny consent ዲናይ ለማድረግ አንጠቀምበትም። students could travel for free አሁን አንልም አይባልም። could ለመጠየቅ እንጠቀምበታለን፣ ለመስጠት ግን ወይም ላለመስጠት አንጠቀምበትም። እዚህ ጋር ነው የማይገባው could ማለት ነው። ከላይ መግባት ይችላል ነበር። could I ask you a question ማለት ይቻላል። it's possible። students could travel for free ግን አይባልም። አንድ ፍቃድ ለመስጠት ወይም ፍቃድ ለመከልከል ካንን ብቻ ነው የምንጠቀመው ለማለት ነው። could ግን permission ለመጠየቅ ስንጠቀምበት ከካን ፖላይት ነው። could I ask a question please can I ask a question please more polite ነው። more ትንሽ የማክበር ነገር አለው ማለት ነው። could we go home now can we go home now ከምትሉ could we go home now ብትሉ it's more polite ትንሽ አክብሮት ይገልጻል ማለት ነው። ሌላው we use could as a polite way of telling or asking someone to do something። ሌላው couldን ተጠቅመን አንድ ሰው የሆነ ነገር እንዲያደርግልን መጠየቅ እንችላለን ፖላይት በሆነ ወይ። could you take a message please ሜሴጅ መውሰድ ትችላለሽ ወይም ትችላለህ የሆነ ጥያቄ እየጠየቀን ነው። could I have some tea አንድ ሻይ መውሰድ እችላለሁ we're asking for tea። እነዚህ ሁለቱም polite way of asking for something ናቸው ማለት ነው። ካን ስንጠቀም ግን ቀደም እንዳልነው less polite ነው መጠየቅ እንችላለን፣ ግን ከኩድ ትንሽ ፖላይትነሱ ይቀንሳል። could you take a message please ብንል can you take a message please ከምንለው more polite ነው። ካን ስንጠቀም ደግሞ less polite ይሆናል ማለት ነው። ሌላው we use can I to make offers offer ለማድረግ ለአንድ ሰው የሆነ ነገር ለመስጠት ወይም ለመርዳት ስንፈልግ can I do this ማለት እንችላለን። ለምሳሌ can I help you ልረዳሽ ወይም ልረዳህ እችላለሁ we're offering something we're offering some help right can I do that for you ይሄን ነገር ላንቺ ማድረግ ወይም ላንተ ማድረግ እችላለሁ we're offering some help and help ኦፈር እያደረገን ነው ወይም እየሰጠን ነው ለሰው እየጠየቀን ነው። ስለዚህ we can do that። we sometimes can say I can or I could to make an offer ኦፈሩን ሜክ ለማድረግ ደግሞ እነዚህ መጠቀም እንችላለን። I can do that for you if you like ይሄን ነገር ከፈለክ ወይም ከፈለክሽ ላደርግልህ እችላለሁ። I could give you a lift to the station ወደ ስቴሽኑ ሊፍት ልሰጥህ እችላለሁ። ይሄ ደግሞ ኦፈር ሜክ እያደረግን ነው። እዚህ ጋር ኦፈር ሜክ የምናደርገው በጥያቄ ፎርም ነው። ይሄ ደግሞ በሴንቴንስ ፎርም ነው። የሚለየው በዚህ ብቻ ነው። ሌላው we use could to make suggestions suggest ለማድረግ አንድ ነገር ይሻላል ለማለት could መጠቀም እንችላለን። we could meet at the weekend ላይ መገናኘት እንችላለን። we could go somewhere tonight ዛሬ የሆነ ቦታ መሄድ እንችላለን። suggest እያደረግን ነው። የሆነ ነገር ማድረግ እንደምንችል suggest እያደረግን ነው። can እና could are also used to express the continuous aspect of verbs of perception see here እነዚህ አሁን verbs of perception ናቸው አይደለ? ፊልም እናደርጋቸው ነገሮች ናቸው። ለምሳሌ ማየት፣ መስማት፣ መሰማት
ቴስት ማድረግ፣ ስሜል ማድረግ ቨርብስ ኦፍ ፐርሴፕሽን ናቸው። እነዚህን ማድረግ መቻላችንን ለመግለጽ ካንና ኩድን እንጠቀማለን። ካን ዩ ሲ ዘ ላይት ኦቨር ዴር? እዛ ጋር ያለው ላይት ይታይሻል ወይ? አቢሊቲ ነው። ስለዚህ ይህንን ነገር ማድረግ መቻላችንን ኤክስፕረስ እናደርግበታለን። when I entered the room I could hear something scratching። ወደ ሩም ውስጥ ስገባ የሆነ ነገር ስክራች ሲያደርግ ይሰማኝ ነበረ፣ መስማት እችል ነበረ ነው። ቤዚክሊ እዚህ ጋር ቃሉ ሂር ማድረግ እችላለሁ፣ መስማት እችላለሁ። ስለዚህ እነዚህን ነገሮች ማድረግ መቻላችንን ወይም ኮንቲኒየስሊ ሀፐን ማድረጋቸውን ለመግለጽ ካንና ኩድን መጠቀም እንችላለን ማለት ነው። እሺ በካንና በኩድ መካከል ያለው ትልቁ ዲፍረንስ ምንድን ነው? እስካሁን ያልነውን ነገር ነው አሁን ሪቫይዝ የምናደርገው፣ አዲስ ነገር አንጨምርም። ዋናው ትልቁ ዲፍረንስ ምንድን ነው? ካን ኩድ ፓስት ላይ ነው፣ ካን ፕሬዘንት ላይ ነው የምንጠቀመው። አይ ካን ብሪንግ ዘ ሚት ቱ ዘ ሆቴል፣ ወደ ሆቴሉ ሚቱ ማምጣት እችላለሁ። መቼ? አሁን። አይ ኩድ ሃቭ ብሮት ዘ ሚት ቱ ዘ ሆቴል ኢፍ አይ ሃድንት ረን አውት ኦፍ ታይም፣ ታይም ባያልቅብኝ ኖሮ ወይም አውት ኦፍ ታይም ባልሆን ኖሮ ሚቱን ወደ ሆቴሉ ማምጣት እችል ነበረ። መቼ? ኢን ዘ ፓስት። ፓስት እና ፕሬዘንት እነዚህን ነው አሁን የምንለየው። ኩድ ሲሆን ፓስት ላይ ነው፣ ካን ሲሆን ፕሬዘንት ላይ ነው የሚያወራው። ሌላው ላይክሊሁድን ደግሞ ትዝ የሚላችሁ ከሆነ አሁን ዲስከስ አድርገነዋል። ስናይ ካን የሆነ ነገር ቬሪ ላይክሊ ነው፣ ሀፕን የማድረጉ ፖሲቢሊቲ ሃይ ነው። ኩድ ሲሆን ደግሞ ሀፕን ያለማድረጉ ፖሲቢሊቲ ነው የሚበዛው፣ ወይም there's an equal chance of not happening። ሀፕን ያለማድረጉ ፖሲቢሊቲ ሀፕን ከማድረጉ ፖሲቢሊቲ ጋር እኩል ነው ማለት ነው። you can go to college፣ ወደ ኮሌጅ መሄድ ትችላለህ፣ ፖሲቢሊቲው ሃይ ነው። I think you could excel at college ካለ ግን ኢኳል ቻንስ ነው ያለው። ኤክሴል ልታደርግም ትችላለህ፣ ኤክሴል ልታደርግም ትችላለህ፣ ወይም ኤክሴል የማታደርግበት ፕሮባቢሊቲ ሃይ ሊሆን ይችላል። ግን ኮሌጅ ውስጥ ኤክሴል የምታደርግ ይመስለኛል ነው ቤዚክሊ እያለ ያለው ይመስለኛል። it's not the person saying this is not sure። ሌላው ልዩነታቸው ምንድን ነው? both can and could suggest willingness, ability እና possibility። እስካሁን እንዳየነው አቢሊቲን ሁለቱም ይገልጻሉ፣ ዊሊንግነስም ሁለቱንም ይገልጻሉ። I can do this for you፣ I could do this for you ማለት ትችላላችሁ። ፖሲቢሊቲን አንድ ነገር መሆን አለመሆን ሁለቱም ይገልጻሉ። ልዩነታቸው ምንድን ነው? if you say you can do something rather than could do something, this suggests you are willing and able። ዊሊንግነስ ላይ ልዩነታቸው ምንድን ነው? I can clean your house ካላችሁ I am able፣ አቢሊቲው አለኝ፣ ችሎታው አለኝ፣ ዊሊንግም ነኝ ይህንን ለማድረግ። ይህንን ነገር ለማድረግ I am able፣ ችሎታውም አለኝ፣ ፈቃደኛም ነኝ። I can clean your house ካላችሁ ግን ስለ አቢሊቲ አይደለም የሚገልጸው፣ ስለ ዊሊንግነስ ነው። ቤትህን ማጽዳት እችላለሁ፣ ዊሊንግ ነኝ እያለ ነው። እና እንደዚህ አይነት ልዩነቶችን በጣም ሰትል ናቸው፣ ኢዚሊ አታገኟቸውም ስታነቡ፣ ግን የሚኒንግ ዲፍረንስ ስታነቡ ሞር በፕራክቲስ አገኙታላችሁ። ሌላው በካንና ኩድ ልዩነታቸው ምን ነበር ያልነው? ኩድ ስንል ሞር ፖላይት ነው፣ ፖላይትነታቸው ይጨምራል ካን ከምንለው ማለት ነው። ስለዚህ ዲፍረንሳቸው ይሄ ነው። ካንና ኩድ ዩዛቸው ዲፍረንሳቸው ይሄን ይመስላል። ወደ ሜይ እና ማየት ከመሄዳችን በፊት ጥያቄ ካላችሁ የትናስክ Yes, Heaven, you can say, could I help you? Yeah, you can say that. Can I help you? Could I help you? ጥያቄ ለመጠየቅ ሁለቱንም መጠቀም ትችላላችሁ። Yeah, you can say she can't have done that, she couldn't have done that። ሁለቱንም ማለት ትችላላችሁ። couldn't have ግን በጣም የተለመደው እሱ ነው። ከሀቭ ጋር ኩድ ነው የተለመደው። No, can ሳይሆን more polite አህመድ፣ could ነው more polite። ዊሊንግነስ ማለት ፈቃደኝነት ማለት ነው ሀብቴ። I could clean your house ማለት beautiful። I could clean your house ስለ አቢሊቲ ሳይሆን ሞር የሚያወራው ስለ ዊሊንግነስ ነው። ቤትህን ማጽዳት እችላለሁ፣ ፈቃደኛ ነኝ እንደማለት ነው። አድቫይስ
ቤዚክሊ አድቫይስ ካንና ኩድ ላይ ብዙ አይሰጥም። አድቫይስ እናያቸዋለን። ሻል ሹድ ብዙ ጊዜ አድቫይስ እነሱ ናቸው። ሁሌ ኦንሊ ፎር ፓስት አይደለም እንዳልኳችሁ። አሁን ዊሊንግነስ ፈቃደኝነትን ለመግለጽ ፖሲቢሊቲን ለመግለጽ ከፓስት ጋር አይገናኝም ሁሌ። ፎር ፐርሚሽን ሁለቱንም መጠቀም ትችላላችሁ። ፐርሚሽን ለመስጠት ግን ያሬድ ፐርሚሽን ለመስጠት ሲሆን ካን ብቻ ነው። ዩ ካን ጎ ዜር ነው እንጂ ዩ ኩድ ጎ ዜር ማለት አትችሉም። ፐርሚሽን ለመስጠት ካን ብቻ ነው የምትጠቀሙት። ኖ ሶስና የላቸውም። ኩድ አይ ሄልፕ ዩ ካን አይ ሄልፕ ዩ ኢዝ ዘ ሴም። ካን ዊ ዩዝ ኩድ ፎር ፕሬዘንት ፕሮባቢሊቲ? ኦኬ ፕሮባቢሊቲ ፕሬዘንት እና ፓስት ሳይሆን በተለይም ፕሮባቢሊቲ ጋር ሲያያዝ ካንና ኩድ ስትጠቀሙ ታይሙ አይደለም። ኩድ ስትጠቀሙ ሌስ ፕሮባብል ነው ማለት ነው። ካን ስትጠቀሙ ደግሞ ሞር ፕሮባብል ነው ማለት ነው። ዳትስ ዋት ኢት ሚንስ እንጂ ከፕሬዘንት እና ከፓስት ጋር የሚያያዝ ነገር የለውም። አቢሊቲ ሲሆን ነው ፕሬዘንት እና ፓስት የሚሆነው። ኩድ እና ካን ስትጠቀሙ ከፕሮባቢሊቲ ጋር ሲያያዝ ዩ ካን ዱ ዲስ እና ዩ ኩድ ዱ ዲስ ስትሉ ፕሮባቢሊቲው ይቀንሳል እንደማለት ነው። ካንና ኩድ ኖ ኩድን ለፐርሚሽን ለመስጠት ምንቴ we cannot use it። ካን ብቻ ነው ለፐርሚሽን ለመስጠት የምንጠቀመው። ኦኬ አህመድ እሺ ቴንክ ዩ። could okay chilal I don't understand your question. Could have is has negative mean. What does that mean? Surafil, they're the same. I'm able to do this, I can do this, basically the same. ability አይደል ካን የሚገልጸው። ስለዚህ I'm able to do this ማለት ትችላለህ። present certainty ሲሆን ዲ present certainty ካን ነው የምንጠቀመው። possibility ካንና ኩድ possibility ላይ የሚመጣው ሜን እና ማይት ነው። በደንብ እናያለን። past እና present possibilityዎች ሜን እና ማይት ነው። ካንና ኩድ ሲሆን ግን ፓስት እና ፕሬዘንት መሆኑን ሳይሆን የሚገልጸው የፖሲቢሊቲውን አማውንት ነው። ኦኬ yes ኤፍራታ like I said can't have and couldn't have መጠቀም ትችላላችሁ። they're basically the same, they have the same meaning። ግን couldn't have more common ነው። she couldn't have done this ማለት ትችላለሽ። she can't have done this ማለት ትችላለሽ። ግን couldn't በጣም more common ነው። can't ብዙ ጊዜ አንጠቀመው። Yes, I could have studied hard ማለት he didn't study hard ማለት ነው። Yes, if that's your question. ዮሐንስ ኩድ as a present መጠቀም ማንችለው ability ላይ ነው። ሌላው willingness possibility ሲሆን ግን ታይም አይደለም ማተር የሚያደርገው። ካን የሚገልጸውን ነገር ኩድም ይገልጽልናል። yes ይችላል። I answered I could have studied hard ካልክ I didn't study hard ማለት ነው። መስት ገና ዛሬ አላየነውም። ኦኬ እንቀጥል። አሁን ደግሞ የምናየው ሜይና ማይትን ነው። ሜይና ማይት አሁን የጠየቃችሁት የፖሲቢሊቲ ፕሮባቢሊቲ ጥያቄዎች እዚህ ላይ የሚመለሱት ሜይና ማይት ትልቁ ጥቅማቸው ፖሲቢሊቲ ነው። አንድ ነገር መሆን አለመሆኑን ፖሲቢሊቲውን ነው የሚገልጹልን። ስለዚህ ሜይ የምንጠቀመው when we are not sure ሜይ የምንጠቀመው when we are not sure about something in the present or future ፕሬዘንትም ላይ ሊሆን ይችላል፣ ፊውቸርም ላይ ሊሆን ይችላል። ስለ አንድ ነገር እርግጠኛ ካልሆነን ሜይን እንጠቀማለን።
ብዙ ጊዜ ካዥዋል ስፒች ማለት ኢንፎርማል ራይቲንግ ቻችሁ ጋር ስታወሩ ስትጻጻፉ ከጓደኞቻችሁ ጋር ሜይና ማይተን ምንም አትቀይራችሁ ስዋፕ እያደረጋችሁ ብትጠቀሟቸው ራሱ ለውጥ ላይኖረው ይችላል። ሁሉንም ከተረዳችሁ አብሶውን ጥያቄዎች ሲመጡባችሁ ኤግዛም ላይ ሜይና ማይት የቱ ጋር እንደሚገቡ በጣም ልዩነታቸው ትንሽ ቢሆንም ግን አገባባቸው መደመር መረዳት አለባችሁ። ካዥዋል ስፒች ግን አሁን ፊልም ስታዩ ከሰው ጋር ስታወሩ ሰዎች ሲያወሩ ስትሰሙ ብዙ ጊዜ ሜይና ማይተን አቀያይረው ሲጠቀሙ ልትሰሙ ትችላላችሁ፣ ግን ትክክል ነው ማለት አይደለም። ለምሳሌ ሜቢ ካሚንግ ቱ ጃክ ነገ ሊመጣ ይችላል። ፊውቸር ፖሲቢሊቲ ነው አይደለ? ጃክ ነገ ሊመጣ ይችላል። ኦ ዲር ኢትስ 10:30 ዊ ሜይ ቢ ሌት ፎር ዘ ሚቲንግ 10 ሰዓት ሊሞላ 10 ደቂቃ ቀረው 30 ደቂቃ ቀረው ሶሪ ዊ ሜይ ቢ ሌት ፎር ዘ ሚቲንግ ለሚቲንጉ ሌት ሆነ ሊሆን ይችላል። ሁለቱም ፊውቸር ፖሲቢሊቲዎች ናቸው ራይት? ወይም ፕሬዘንት የኛው ፕሬዘንት ሊሆን ይችላል። እስቲ ዩዛቸውን ስናይ ሞር ይገባቸዋል። ሁለቱም ጥቅማቸው አሁን እንደ ካልና ኩድ ሁለቱም ደሴም የሆነ ጥቅም ያላቸው ምንድነው? to ask permission in a formal way ሁለቱም ፎርማል በሆነ መንገድ ፐርሚሽንን ለመጠየቅ እንጠቀምባቸዋለን። እንደ ካልና ኩድ ማለት ነው። ትዝ ካላችሁ may I please be excused from the table ከቴብሉ መነሳት እችላለሁ። might I just interrupt for a moment ለሞመንት ለትንሽ ደቂቃዎች ኢንተራፕት ማድረግ እችላለሁ። ሁለቱንም አሁን ስታያቸው ፐርሚሽን ነው የጠየቁት ፍቃድ። ስለዚህ በፎርማል ወይ ሁለቱንም እዚህ ጋር ማስገባት ትችላላችሁ፣ እዚህ ጋር ሜይ ማስገባት ትችላላችሁ። ልዩነት የለውም። ልዩነቱ ግን እንደ ካልና ኩድ ሜይ ቱ ጊቭ ፐርሚሽን ብቻ ሜይ ነው የምንጠቀመው፣ ማይት መጠቀም አንችልም። ፐርሚሽን ለመስጠት ዝም ይላችሁ ከሆነ ካንን ብቻ እንደምንጠቀመው ሁሉ ኩድን መጠቀም እንደማንችለው እዚህ ጋር ማይትን መጠቀም አንችልም። ሜይን ብቻ ነው የምንጠቀመው። you may leave early today students may travel for free might እዚህ ጋር ማስገባት አትችሉም። ዛሬ early መሄድ ትችያለሽ በሜይ students for free travel ማድረግ ይችላሉ በሜይ ነው። ሁለቱንም የምንጠቀመው ማለት ነው። ሌላው we can use may not to refuse permission or to say that someone does not have the permission but it is formal and emphatic may not ስትሉ አንድ ነገር አልተፈቀደም ለማለት መጠቀም ትችላላችሁ፣ ግን በጣም ፎርማል ነው። ፎርማል ለሆነ መንገድ ነው የምትጠቀሙት። You may not borrow the car until you be more careful with it. Students may not wear jeans. ያሁን በጣም ፎርማል በሆነ ወይ መከልከል እንደማለት ነው። ይሄንን መኪና ቦሮ ማድረግ አትችይም ወይም አትችልም ኬርፉል መሆን እስከምትማር ድረስ። ስቱደንትስ ጂንስ መልበስ አይችሉም። ይሄ በጣም ፎርማል በሆነ ወይ መከልከል እንደማለት ነው። might እና may when we are not sure about something in the present or future ሁለቱንም የምንጠቀማቸው in the future or in the present ሹር ስላልሆን ሳንሆን ስንቀር ነው መጠቀም የምንችለው። it looks nice but it might be expensive ሊሆን ይችላል። አሁን ይሄ ፕሬዘንት ነው አይደል? might ከፓስት ጋር የሚመጣበት ጊዜ አለ። ግን ስላን ነገር ሹር አለመሆናችሁን ስትገልጹ ማይተንም ማስገባት ትችላላችሁ፣ ሜይንም እንደዛው። Howard may call you soon Howard ሊደውልልሽ ይችላል future Howard may call you soon ማለት ትችላላችሁ። ሁለቱንም መጠቀም ትችላላችሁ፣ ሜይንም ማይተንም። ሁለቱም እዚህ ጋር ቢገቡ ፕሬዘንት እና ፊውቸር ፖሲቢሊቲዎችን መግለጽ ይችላሉ ማለት ነው። ልዩነታቸውን እንመጣበታለን። ሌላው እንደ ካንና እንደ ኩድ ሜይና ማይተም to make guesses about the past in the past አንድ ነገር happen ያደርግ ሹር ሳንሆን ስንቀር ፖሲቢሊቲውን ለመግለጽ እንጠቀምበታለን። I haven't received your letter ሌተርሽ አልደረሰኝም። it may have got lost in the post ፖስቱ ጠፍቶ ሊሆን ይችላል። 10 ሰዓት ሆኗል። they might have arrived by now እስካሁን ደርሰው ሊሆን ይችላል። see past ፖሲቢሊቲዎች ናቸው ሁለቱም ፓስት ላይ happen ያደረጉ ፖሲቢሊቲዎች። ሌላው we can use might as a past tense of request with may and ያው እዚህ ጋር he asked if he might borrow the car request ነው ግን ፓስት ነው። they wanted to know if they might come later ይሄም ሪኩዌስት ነው። በኋላ መምጣት ፈልገው ነበረ መምጣት መቻላቸውን ጠየቁ። ካሩን ቦሮ ማድረግ መቻሉን ጠየቀ። አሁን እዚህ ጋር ሜይ ማስገባት ትችላላችሁ፣ ግን በጣም ፎርማል የሆነውና የተለመደው ማይት ነው። in the past ሆኖ ፍቃድ መጠየቅ ስትፈልጉ they wanted to know if they may come later ማለት ትችላላችሁ፣ ግን በጣም የተለመደው ፎርማሊ ትክክል የሆነው ማይት ነው። ስለዚህ ሁለቱም ምርጫ ቢሰጣችሁ አውቶማቲክሊ የምትመርጡት ማይትን ይሆናል ማለት ነው። ሌላው
when a sentence is in the past perfect tense አሁን ትልቁ ልዩነታቸው እዚህ ጋር ነው። ፓስት ፐርፌክት ከሆነ የምንጠቀመው ቅድም ካያችሁ እየጠይቃችሁ ነበር ደጋግማችሁ ካንት ሃቭ እና ኩድ ሃቭ አንድ ናቸው ወይ እያላችሁ ነበረ። የስ መጠቀም ስላላችሁ ሁለቱንም ግን ኩድ ሃቭ ሞር አፕሮፕሪየት ነው፣ ፕሪፈርድ ነው። ኢንፎርማል ላንጉዌጅ ሞር የሚመረጠው ከካን ሃቭ ኩድ ሃቭ ነው when a sentence past perfect ላይ ሲሆን። ስለዚህ ሜይ መጠቀም ብትችሉም እንደዛኛው የሚመረጠው ግን ማየት ነው። I might have joined you last night if you weren't for the rain ባይዘን ብኖረው last night ላገኛችሁ ችል ነበረ። I may have joined you እኮ ይባላል ግን የተለመደው እሱ አይደለም፣ might ነው the correct one። Elsa might have called but my phone was on silent ኤልሳ ደውላ ሊሆን ይችላል ግን ስልኬ ሳይለንት ላይ ነበረ። እዚህ ጋር በጣም የተለመደው might ነው። ስለዚህ ከፐርፌክት ቴንስ ጋር ኩድ ነው አፕሮፕሪየቱ፣ ማይት ነው አፕሮፕሪየቱ። ካንና ሜይ ብትጠቀሙ ራሱ ሮንግ አይሆንም፣ ግን በጣም ፕሪፈርድ የሆኑት ማይት እና ኩድ ናቸው። ምክንያቱም ፓስት ፐርፌክት እንደምታዩት ፓስት ነው፣ ማይት እና ኩድ ደግሞ ፓስት ፎርሞች ስለሆኑ በጣም የተለመዱትና የምንጠቀማቸው እነሱን ነው ማለት ነው። ፕሮባቢሊቲ ላይ ሲመጣ ደግሞ እንደ ካንና ኩድ when something is likely to happen አንድ ነገር የሚደረጉ ነገር ሞር ቻንስ ካለው ሜይን ነው የምንጠቀመው። It may rain tonight, but I'm still going to the concert. ዛሬ ሊዘንብ ይችላል፣ የመዝነቡ ሞር ፖሲቢሊቲ ያለው ማለት ነው። ጆዋና may get a promotion. ጆዋና ፕሮሞሽን ልታገኝ ትችላለች፣ የእሷ ፕሮሞሽን ማግኘት ሞር ፖሲቢሊቲ ያለው ማለት ነው። ስለዚህ there's still a small chance that it won't happen የማያደርግበት ቻንስ እኮ አለ፣ ግን is likely to happen የማያደርግበት ቻንስ ከሚያደርግበት ቻንስ ያንሳል። happen more likely ያደርጋል። እሱ ሲሆን የምትጠቀሙት ሜይን ነው ማለት ነው። ማይትንስ መቼ ነው የምትጠቀሙት? ማይት ግን when it indicates a lower probability of something occurring አንድ ነገር happen የሚያደርግበት ፖሲቢሊቲ በጣም ዝቅ ያለ ወይም ሎ ሲሆን happen የሚያደርግበት ፖሲቢሊቲ ከማያደርግበት ፖሲቢሊቲ ያንሳል ማለት ነው። happen most probably አያደርግም ያ ነገር there's a high chance it won't happen ሊያደርግ ይችላል፣ ግን happen የማያደርግበት ፖሲቢሊቲ ደግሞ የሚበልጥ ከሆነ ደግሞ ማይትና የምትጠቀሙት እንደ ኩድ ማለት ነው ቤዚክሊ። If we take this upcoming exit, we might make it on time. ይሄንን ኤግዚት ከወሰድን on time የምንደርስበት possibility high. We all laughed when Jacob said he might win the lottery tonight. ዛሬ ማታ ሎተሪ አሸንፋለሁ ሲል ሁላችንም ሳቅን፣ ምክንያቱም እሱ የማሸነፉ possibility ሎ ስለሆነ ስለሚያንስ ማለት ነው። ስለዚህ ሜን ዲፍረንሳቸው ምንድን ነው? አሁንም ራፕ አፕ ነው የምናደርገው። ሜን እና ማይት ዲፍረንሳቸው በጣም ሰብትል ነው፣ አይታወቅም እንደማለት ነው። ፎርማል ላንጉጅ ላይ ነው እንጂ የምትጠቀሙበት ዲፍረንሳቸውን ኢንፎርማሊ ከጓደኛ ጋር ስታወሩ ላታውቁ ትችላላችሁ። ግን to help you clarify your writing especially when it comes to permission እና probability ልዩነታቸውን ማወቅ አለባችሁ። ምንድን ነው ልዩነታቸው? may for present tense ነው የምንጠቀመው፣ might ደግሞ for past perfect tense። past perfect ላይ እንዳየነው may መጠቀም እንችላለን፣ ግን በጣም possible የሆነ preferred የሆነ የሚመረጠው ግን might ነው ማለት ነው። may express የሚያደርገው how possibility of something happening አንድ ነገር የሚደረግበት የሚሆንበት possibility ትልቅ መሆኑን may ይነግረናል። might ደግሞ ያ ነገር happen የማያደርግበት possibility እንደሚበልጥ ነው የሚነግረን። ሁለቱንም may እና might permission ለመጠየቅ እንጠቀምበታለን። ለመስጠት ግን የምንጠቀመው may ብቻ ነው። ለምሳሌ ክላራ may not go to the picnic ማለት እንችላለን። ክላራ might not go to the picnic ማለት ግን አንችልም። ይሄ ምናልባት እንደዚህ ገብተው ካያችሁ አለመፍቀድን ሳይሆን የሚገልጸው እንደማትሄድ ፖሲቢሊቲው ሎ መሆኑን ነው የሚገልጸው እንጂ ማይትን ከመፍቀድ ጋር ፍቃድ ለመስጠት አንጠቀምበትም ማለት ነው። ስለዚህ የሜይ እና የማይት ትልቁ ዲፍረንሳቸው ይሄ ነው። ጥያቄዎችን ኢንትራንስ ኤግዛም ጥያቄዎችን መስራት ከመጀመራችን በፊት ጥያቄ ካላችሁ ሜይ እና ማይት ላይ እሱን ፎርማል ማለት በስራ ቦታ ላይ አብዱልከሪም በስራ ቦታ ላይ የምትነጋገረው ንግግር ሌተር ለመጻፍ ግራማቲካል እንደዚህ አይነት ጥያቄዎች ሲኖሩ ብቻ ፎርማል ላንጉጅ ፎርማል ቦታ ማለት በጣም ስርዓት ያለው ቦታ ማለት ነው። ከጓደኞቻችሁ ጋር ስታወሩ ግን ግራማር አትጠብቁ፣ እንደፈለጋችሁ ነው የምታወሩት። ስለዚህ እሱ ኢንፎርማል ይባላል። ፎርማል ግን ስራ ቦታ፣ የትምህርት ቦታ በጣም
ስርዓት መጠበቅ የሚጠበቅባቸው ቦታዎች እንደማለት ነው። እሺ የመጨረሻውን ስላይድ ልድገምላችሁ። ትልቁ ዲፍረንሳቸው የሜን እና የማይት ፐርሚሽን እና ፕሮባቢሊቲ ላይ ነው። ሜን የምንጠቀመው ለፕሬዘንት ፎርም ኦፍ ፕሮባቢሊቲ ነው። ማይት ደግሞ ከፓስት ፐርፌክት ጋር የፓስት ፎርም ኦፍ ፕሮባቢሊቲ ነው የምንጠቀምበት። ላይክ ፕሮባቢሊቲ ኢን ዘ ፓስት ማለት ሳይሆን ግን ከፓስት ፐርፌክት ፎርም ጋር እንጠቀምበታለን። እንዳያችሁት ፕሬዘንትም ሆኖ እኮ ማይትን እንጠቀማለን። ሜን ብቻ አይደለም የምንጠቀመው። ፓስት ፐርፌክት ቴንሱ ሲኖር ግን ከሜን የምንመርጠው ማይትን ነው። ልዩነታቸው እዚህ ጋር ነው። ፕሮባቢሊቲ ፖሲቢሊቲ ሲሆን የአንድ ነገር መደረግ አለመደረጉ ፖሲብል መሆን አለመሆኑን መግለጽ ስንፈልግ ደግሞ ሜ ከተጠቀምን ሃይ ፖሲቢሊቲ ያለው አንድ ነገር የመሆኑ አጋጣሚ ሞር ነው ይበልጣል ማለት ነው። ማይት ደግሞ ከተጠቀማችሁ ያ ነገር ላይሆን ይችላል፣ የማይሆንበት ፕሮባቢሊቲ ሞር ነው ማለት ነው። ሜ ስትጠቀሙ የሚሆንበት ፕሮባቢሊቲ ሞር ነው። ማይ ስትጠቀሙ ደግሞ የማይሆንበት ፕሮባቢሊቲ ሞር ይሆናል። ሜይ እና ማይት ፐርሚሽን ላይ ለመጠየቅ ሁለቱንም መጠቀም ትችላላችሁ። ሜይ ከምን ማይታይ ከምን ሁለቱንም ማለት ትችላለሁ። ግን ፍቃድ ለመስጠት ግን የምንጠቀመው ሜን ብቻ ነው። ሺሜና ጎቱ ደ ፒክኒክ ማለት እንችላለን። ፒክኒኩ ጋር መሄድ አትችልም ማለት ነው። ሺማይናት ጎቱ ደ ፒክኒክ ግን ፍቃድ ላለመስጠት መጠቀም አንችልም። ያልኳችሁ ምን መሰላችሁ? ሺማይናት ጎቱ ደ ፒክኒክ ግን ግራማቲክሊ ኢንኮሬክት አይደለም። ፍቃድ አለመስጠት ሳይሆን እዚህ ጋር የሚገልጸው ምን ነው? ፒክኒኩ ጋር ላትሄድ ትችላለች። የማትሄድበት ፕሮባቢሊቲ ሃይ ነው እንደማለት ነው። ሺማይናት ጎቱ ደ ፒክኒክ ካላችሁ ፒክኒክ መሄድ አትችልም ማለት ሳይሆን ፒክኒክ የማትሄድበት ፖሲቢሊቲ ሞር ነው ሃይ ነው እንደማለት ነው። ምክንያቱም ፍቃድ ላለመስጠት የምትጠቀሙት ሜን ብቻ ስለሆነ ማለት ነው። እሺ ካን ሜ ዲፍረንሳቸው ካን አቢሊቲ ነው። ሜ አቢሊቲ ለመግለጽ አንጠቀምበትም። የሚመሳሰሉት በምንድን ነው? ካን እና ሜ ፖሲቢሊቲ፣ ፐርሚሽን እዚህ ላይ ይመሳሰላሉ። ካን ግን ለአቢሊቲ ነው። ለአቢሊቲ ሜ አንጠቀምም። Yes, Hanifa, sorry. I meant present perfect. Sorry. Present perfect. You are correct. Present perfect. ፖሲቢሊቲ ቢያ ሞር የምትጠቀሙት ሜይ እና ማይትን ነው። ካንና ኮድም ግን እንዳየናቸው ፖሲቢሊቲ ለመግለጽ እንጠቀምባቸዋለን። ሞር ግን የፖሲቢሊቲ ገላጮች ሜይ እና ማይት ናቸው። ካን፣ ኩድ፣ ሜይ፣ ማይት የሚለዩት እንግዲህ አሁን የተናገርናቸው ነገሮች ናቸው። ዋናው ግን ካንና ኩድ አቢሊቲ ላይ ናቸው። ብዙ አሁን ኤግዛማችሁ ላይ የምትሰሩት ጥያቄ ላይ የምታዩት ካንና ኩድ አቢሊቲ ላይ ነው በጣም ፎከስ የሚያደርጉት። ሜይ እና ማይት ደግሞ ፖሲቢሊቲ ላይ። አሁን ሁሉም ኮምፕሊትሊ ጥቅማቸው ምን እንደሆነ ስላየን ነው እንጂ ኤግዛማችሁ ላይ ካንና ኩድ በጣም የሚመጣው አቢሊቲ ላይ ነው። ሜይ እና ማይት ደግሞ ፖሲቢሊቲ ላይ ነው። ቤተልሔም you're just gonna have to read into the context ኮንቴክስቱን ማንበብ ነው ያለብሽ። ፍቃድ እና ፕሮባቢሊቲ መሆኑን የምታውቂው በደንብ ሴንቴንሱን ኮንቴክስቹዋሊ ምን ማለት ፈልጎ ነው የሚለውን ነገር ማንበብ ስትችይ ነው። ማይት ፕሬዘንት ፐርፌክት ማይት ፓስት ፐርፌክት ተሳስቶ ነው። ኦኬ ጋይስ
ፕሬዘንት ፐርፌክት ነው። ፓስት ፐርፌክት ሳይሆን ፕሬዘንት ፐርፌክት ነው እና ማየት ነው የምትጠቀሙት። ፕሮባቢሊቲ ኢን ዘ ፓስት ፕሮባቢሊቲ ኢን ዘ ፕሬዘንት ከሆነ ምትኬ ፕሮባቢሊቲ ኢን ዘ ፕሬዘንት ከሆነ ሜም ማየትን መጠቀም እንችላለን። ኢን ዘ ፓስት ማለት ከፕሬዘንት ፐርፌክት ጋር የምንጠቀመው ከፓስት ጋር ግንኙነት ያለው ነገር ከሆነ ማየትን ነው ሞር የምንጠቀመው። ፕሪፈር የሚደረገው ማየትም ነው ለማለት ነው። ዴዚ ሁለቱንም መጠቀም እንችላለን፣ ሜይ ኦር ካን። ግን ቤስቱ ሜይ ነው። አሁን ጥያቄዎችን ስንሰራ ታያላችሁ። ብዙ ጊዜ ስለሚደነጋገርም እንደዚህ አይነት ጥያቄዎች አያመጡባችሁም። ግን ቤስት አንሰር አድርጎ ከተባላችሁ ሜይ። ካን ትልቁ ዩዙ ለአቢሊቲ ነው እንጂ ለፖሲቢሊቲ አይደለም። ፖሲቢሊቲ ትልቁ የምንጠቀምበት ሞዴል አውግዚላሪ ሜይ ነው። we use might to show uncertainty ኤኒ ሴንቴንስ ላይ ተጠቀሙት። ናንሲ ኤኒ ሴንቴንስ ላይ ተጠቀሙት። ማይት ተጠቀማችሁ ማለት አንሰርተንቲ ነው የሚያሳየው። that's what it means። it's the same ዮሐንስ። ሜይ ካን ለፕሬሚሽን ሁለቱንም መጠቀም ትችላላችሁ። ፕሬሚሽን ለመስጠትም ለመከልከልም ለመጠየቅ አራቱንም መጠቀም ትችላላችሁ። ካናይ፣ ኩዳይ፣ ሜያይ፣ ማይታይ you can say either። ግን ፕሬሚሽን ለመስጠት ካንም ሜይ የምትጠቀሙ it's the same። ካን ኩድ ሜይ ማይት ፖሲቢሊቲ ላይ ያው እንዳልኩት ነው እየደገምኩት ነው። ፕሮባቢሊቲ ወይም ፕሮባቢሊቲ እና ፖሲቢሊቲ ኢትስ ቤዚክሊ ዘ ሴም። የተለየ አንድ ነገር ፕሮባብል ነው ወይም ፖሲብል ነው ካልን የሚሆንበት የማይሆንበት አጋጣሚ አለ ማለት ነው። የስ አዲስ ፕሬዘንት ፐርፌክት ኦኬ፣ ፓስት ፐርፌክት አይደለም። ኤዲት አደርግላችኋለሁ። ቨርብ ቱ አልተጠቀምንም። ኦኬ ቨርብ ቱ ዲ ቪ2 ሳይሆን ቪ3 ነው የምንጠቀመው ፕሬዘንት ፐርፌክት ሲሆን። የስ ዮቤድ ዩ ካን ሴይ ሜይ አይ ካም ኢን፣ ካን አይ ካም ኢን፣ ማይት አይ ካም ኢን፣ ኩድ አይ ካም ኢን አራቱንም መጠቀም ትችላላችሁ። ስለዚህ አይገስ እንቀጥል። እዚህ ጋር ዩ ጋይስ አር ኮሬክት፣ ፓስት ሳይሆን ፕሬዘንት። ኦኬ ፕሬዘንት ፐርፌክት ዩ አር ኮሬክት። እሺ ኢንትራንስ ጥያቄዎችን እንሞክር። Question number 1. Unless we solve our internal problems, we blank not think of challenging the enemy. Can I use ንገሩኝ? Okay. D simple past ከሞራል auxiliaries ጋር ብዙ ጊዜ አይመጣም። It would be incorrect. የሮሰን ሲምፕል ፕሬዘንት መጠቀም ትችላለሽ። ሺ ካን ሄልፕ ማለት እኮ ሲምፕል ፕሬዘንት ነው። ሺ ካን ሄልፕ አስ ዩ አር ሴይንግ ሲምፕል ፕሬዘንት። ዲ ግን ከሲምፕል ፓስት ጋር ሞራል አውግዚላሪዎች ብዙ ጊዜ አይመጡም። ኢትስ ኖት ኮመን አይደለም። ኦኬ ሞስት ኦፍ ዩ አር ኮሬክት። ኢንተርናል ፕሮብሌማችንን ሶልቭ ካላደረግን ይሄንን ቻሌንጅ ኢነሚውን ቻሌንጅ ማድረግ ወይም ኢነሚውን ማሸነፍ ማሰብ አንችልም ነው። አቢሊቲ ነው፣ ሲምፕሊ አቢሊቲ ነው። ዱ ያው እንደምታውቁት ዱ ሲምፕል ፕሬዘንት ላይ ያለ ሄልፒንግ ቨርብ ነው፣ ሞራል ኦግዚላሪ አይደለም። ዊ ማይት ኖት ፖሲቢሊቲ ነው፣ ሌስ ፖሲቢሊቲ። ይሄ ሴንቴንስ ስታዩት ኮንቴክስቹዋሊ አንችልም እያለ ነው እንጂ ስለ ፖሲቢሊቲ የሚያወራው ነገር የለም። ዊ ካን ኖት ቲንክ ኦፍ፣ ይሄ ትክክለኛው መልስ ነው። ኢንተርናል ፕሮብሌማችንን ሶልቭ ካላደረግን ኢነሚውን ቻሌንጅ ማድረግ አንችልም፣ ኢትስ ኢምፖሲብል እያለ ነው። ወይም አንችልም፣ ካፓሲቲ የለንም እያለ ነው። ካፓሲቲው የለንም እያለ ነው። ኦት ገና ላየ ነው።
ኦት ግን ካፓሲቲ ለካፓሲቲ የምንጠቀመው ቴንስ ፎርም አይደለም፣ ሞዳል አውክሲላሪ አይደለም። ስለዚህ አብዛኞቻችሁ እንዳላችሁት the correct answer is C, can. Yes, most of you are correct. It shows ability. Okay, we're going to have a few minutes break. ከዛ በኋላ እንቀጥላለን. You're going to have a few minutes break.